የእሸቱን ቪዲዮ 2-3 ጊዜ ደጋግሜ አይቼዋለሁ። የእሸቱን ቪዲዮ ደጋግሜ 2-3 ጊዜ አይቼዋለሁ እና በግልጽ ነው ልመናን የለመነው። በግልጽ ነው ቸገረኝ ያለው ማለት ነው። በግልጽ ነው አጣሁ ያለው። የማጣቱ ደግሞ ራሱ የሚበላውን ነገር አይደለም። እኔ ይሄ ነበረኝ አሁን ለልጆቼ ማሳደጊያ ለእኔ ቤት ለሙያዬ ለምሰራበት ይሄ አለኝ እግዚአብሔር ይመስገን። ግን ቀጥሬ የማሰራቸው ደግሞ ሰራተኞች አሉኝ። እነዛን የምችለው ሰርቼ በትኛለሁ። አሁን ደግሞ የቀሩትን ልበትን ነው። እንደዚያ ከመሆን እናንተ የምትችሉ ከሆነ 5 ብር አባል በመሆን እንታደጋቸው ብሎ ልመና ነው ያቀረበው። በቃ ልመና ማለት ነው። እና አንድ ለማኝ፣ አንድ የኔ ቢጤ፣ አንድ የቸገረው ሰው፣ አንድ ገንዘብ ብቻ አይደለም የሰላም የጤና የምን ብዙ ነው የሚቸግረው። በዚህ ምድር ላይ ስንኖር የማይቸግረን ነገር የለም። እና ተቸገርኩ ያለ ሰው አደባባይ ሲወጣ ያውም እንደ እሸቱ አይነት ብዙ ጠላት ያለው ሰው እሸቱን በፖለቲካ አስተሳሰብ የሚጠላው አለ፣ በሃይማኖት የሚጠላው አለ፣ በልጁ ትዕቢት ደግሞ አለችው አለ፣ ወጣትነት አለ፣ ጉራው አለ። ጉራው ትዕቢቱ ራሱ ጎትቶ የሚያመጣበት ብዙ ጠላት አለው። እነዛ ጠላቶች አሉ። ደግሞ እንደ ሀበሻ ደግሞ አንድ ሰው ከፍ ብሎ ለመታየት ሲል ጎታች ነው ያለው እና በየጠንቋይ ቤቱ በየምኑ የዛን ሰውዬ ውድቀት አሳየኝ እያለ ለኡራኤል ለሚካኤል የሚሳል ህዝብ ባለበት ሀገር ላይ ይሄ ሁሉ ጠላት እያለበት ይሄ ሁሉ ወቀሳ እያለበት አደባባይ ወጥቶ ሰው ፊት መቆምን የሚያክል ጀግንነት የለም። ይሄ ጀግንነት የሚጠብቀው እንዳለ ሆኖ ማለት ነው። አገኘ ነው እሰይ የታባቱ በወደቀ አመጣ ነው ስለቴ ተሳካ እሰይ ስለቴ ሰመረ የሚል ሰው እንዳለ እያወቀ የመጣው ይምጣ ብሎ አደባባይ መውጣትን የሚያክል ጀግንነት የለም። ይህንን አደንቅለታለሁ። አለቀ። አንዳንድ ሰዎች በጀግንነት ወጥተው ይሉኝታን ምንባላለውን ሐሜትን የፈለገ ነገር ይምጣ ብለው ጥሰው ወጥተው ቤተሰባቸውን የሚያድኑ አሉ፣ ራሳቸውን የሚያድኑ አሉ፣ ልጆቻቸውን የሚያድኑ አሉ። ግን ተሰድበው ነው። ከዛ ሌላ ቀንም እኮ ደግሞ ይመጣበታል። ዛሬ ብቻ ሳይሆን ማለት ነው። ነገ ደግሞ ሲያጠፋ አንተ ከካም እኛንን እኮ 5 ብር ያላዋጣው ሰው ነው የሚለው። እኛንን እኮ አባል ሆነን አንተን ቀና ያደረግን ብሎ እንደገና ሊገዛው በ5 ብር ሊገዛው የሚመጣ ሰውም ነገ ገና ደግሞ የሚመጡ አሉ ማለት ነው። እና ይህን ያህል ሰራተኛ ቀጥራለሁ ኑና ኤአይ ላሰልጥናችሁ እና ከቤታችሁ ሆናችሁ እየሰራችሁ ሀብታም ላድርጋችሁ ብለህ ሲያቀብጥ ከተበጠረክ በኋላ መልሰ ደግሞ ማለት ተገቢ አይደለም። ነገሩ ያመንከውን ነው። ራስህ ባቀረብከው ነገር ላይ እሸቱም ማነው ሰይፉ ፋንታውንም ላይ ቀርቤ ራሴም እንደዚህ ብዬ ምናምን ብላል። ኤአይን መንግስትን የቀማህ እንጂ በጣም ታገኝበት ነበር፣ በጣም ትከብርበት ነበር። ግን ያው አንተ መንግስትን ነው መክሰስ ያልፈለግከው እንጂ ያስቆመህ የብሔራዊ አርቲፊሻል ኢንተለጀንስ ነው ምናምን የሚባለው ነው ያስቆመህ። ይሄ እኛ ስራ ብቻ ነው ምን ያለበት በግለሰብ አይሰራም፣ ጥፋ ከዚህ ብሎ ያስቆመህ እሱ ነው። በሱ ደግሞ በጣም ትዘርፍ ነበር፣ ታገኝ ነበር፣ ትዝቅ ነበር። እንጀራ ላይ የቆመው ስርዓቱ ነው። ከዛ እንደገና ላሰልጥናቸው አሰልጥናንም ብርም ተቀብለሃል። እንደገና ሰዎች አሁን ቤት ሆነ ሀብታሙን ቢሉ አይፈረድባቸውም ማለት ነው። እና አንዳንድ ጊዜ ድብቅ ይደረጋል። ያው ምቀኛው ብዙ ስለሆነ ማለት ነው። ምቀኛው ነጩም ጥቁሩም ስለሆነ ምቀኛው እግዚአብሔር ይመስገን ምንም አናጣ ምናምን እንደዛ እያሉ መቀጠል ነው እንጂ ይሄን እናገኛለሁ ይሄን እናደርጋለሁ ምናምን ትዕቢት ይወልዳል። ያ ትዕቢት ደግሞ እንደፈለግኩ አደርጋለሁ ይላል። ከዛ አንተ እንደዚህ ምናምን ስትል እነዛ አበሾች ይመጣሉ። አበሻ አለው ከብቱ በረቱን ሞልቷል ከተባለ መቼ ነው ተኩላ የምትለቅበት? መቼ ነው ነብር የሚመጣበት? ኧረ ጌታ ሆይ በ1948 የጠፋውን አንበሳ አምጣና ያድቅለት ብሎ ነው የሚጸልየው። ይጸልያል። እግዚኦ ነው የሚለው። ኧረ ዘራፊ አምጣለት፣ ኧረ ሌባ አምጣበት ብሎ ነው የሚጸልየው። በቃ የእኛ ሰው በማግኘትህ
እንኳን እግዚአብሔር አረገለት እንኳን እግዚአብሔር አረገላት የሚል በጣም ጥቂት ነው፣ በጣም ጥቂት ነው። የለም እያልኩ አይደለም። አይኑ ደም የሚለብስ አይኑ ደም የሚቀላ እንቅልፍ ብዙ በሽታዎች ኢትዮጵያ ውስጥ የሚመጡት ቁረጡ ከምቀኝነት የተነሳ ነው። ብዙ በሽታዎች ኢትዮጵያ ውስጥ ብዙ ሰዎች የደም ግፊት የሚይዛቸው የቤት ኪራይ ባለመክፈላቸው አይደለም፣ የሚበሉት በማጣታቸው አይደለም። በእኔ ምርምር ማለት ነው። በጣም ተመራማሪ አለው። ብዙ ሰው ደም ብዛት፣ ልብ ድካም የሚይዘው ጓደኛው ጎረቤቱ ሲያልፍለት በመጨነቅ በለጠኝ በማለት አለቀ። እንቅልፍ ያጣል፣ ሲገላበጥ ያጣል። መራው ይኸው እያሳበደ ነው፣ ሁሉም እያበደ ነው። ቤተክርስቲያን ግን ይሄንን ትውልድ ለማሻገር መስራት ነበረባት። ቤተክርስቲያኒቷ ለማኝ የኔ ቢጤ የኢንተርኔት ለማኝ ሆናን የቀረችው እሁድ በ19 የኦንላይን ላይ ልመናለን። በጣም ብዙ ቲክቶከሮች ይመጣሉ። እያንዳንዳችሁ ለብዙ እንትኖች ንገሩ እንግዲህ ተብሎ ዛሬ የኦንላይን ላይ ልመና የቲክቶከር ለማኝ ሰልጥኖ አብያተ ክርስቲያናት አየሩን መድረኩን ለልመና ሰጥተው ቤተክርስቲያን ምዕመናን ግብረገብ ወንጌል የሚማሩበት ጊዜ ጠፍቶ ፍዳ እየተበላ ነው ማለት ነው። ስለዚህ ይሄንን ይመስላል። ጨርሰናል። ወደ መጨረሻው እንሄዳለን። ሰጣሁት ማለት ነው። ቲክቶኬን ሰጣሁት። እንግዲህ ልብ በሉ የኔን ቲክቶክ ትልቁንም አክሰስ ያደርጋል። ፓስወርዱን ያውቃል። መግባት መውጣት ይችላል። ያያል። እሱ ራሱ ተናግሮታል። ለ3 ዓመት ያህል ቲክቶኮቹን የእሱንም ቼክስ አደርግ ነበር ብሏል። እና ያያል። እኔም ፓስወርድም አልቀየርኩ ምንም አልመሰለኝም። ከዛ ቲክቶኬን ደግሞ ያንኛውን ደግሞ ሙሉ ለሙሉ ሰጣሁት። አንደኛውን ቲክቶኬን ስሙን ቀይሮ ይጠቀማል ማለት ነው። ከዛ እንግዲህ አሁን ላይ በቅርብ ጊዜ ላይ እንግዲህ ቲክቶክ ካስቸገረኝ በኋላ ሲሞቼ ሲም አጣው ማለት ነው። እኔ ደግሞ መክፈቻ ምክንያቱም የኔንም ቲክቶክ አሳልፌ ስለሰጠሁት ልክፈትልህ እንዴ በኔ ሲም አለኝ አለኝ ቲክቶክ። ፋይን እሺ ክፈትልኝ አልኩት። ከፈተና አንድ ሰብስክራይብ የለውም 0 ሰብስክራይብ ሰጠኝ ማለት ነው። ቲክቶክ ከፍቶ ሰጠኝ። ስለዚህ ቲክቶክን የመጠቀም ጀመርኩኝ። ቲክቶክ ልክ ታያችሁ በረመዳን ሰሞን ስለነበረ ሰው በደንብ ነበረ። ማስታወቂያዎች በደንብ ተሰርተው ነበረ። የተለያዩ እነ ዘመድኩን በቀለም ብቻ የተለያዩ እነ ዮኒ ማኛም የተናገሯቸው ንግግሮች ማስታወቂያዎች ምናምን ስለነበሩ ሰው መጥቶ በደንብ ሰብስክራይብ አደረገ። ፎሎ በደንብ አደረገ። ከዛ በኋላ ወዲያውኑ ቲክቶክ አደገ። ከዛ ጊፍት ሲመጣ አየህ እኔ ስለከፈትኩት እኮ ነው ይሄ ጊፍት የመጣው ይለኛል። ከላይቭ ስወጣ ምንድን ነው የሚለኝ ሰውየው? 70% እኮ የኔ ነው ይለኛል። ከዛ አንዳንዴ ምንድን ነው የምታወራው? አይ 70% የኔ ነው እንደዚህ እያገኘህለው 70% እኔ አካውንት ከፍቼ ስለሰጠው ነው ይለኛል። በቃ ጭቅጭቅ ሆነ፣ ህግ አጠባ። በዛን ሰዓት ደግሞ ከዛኛው ሳይድም ፖለቲካ ለመስራት በጣም ተፍተፍ እያሉ ነው። አካውንቱም እያስቸገረኝ ነው፣ በጣም አዛ እያደረገኝ ነው። ከዛ ሁሌ ሲወጣ $30 ከተሰራ 70% የኔ ነው ብሎ ከዛ አስልቶ ይነግረኛል። ይደውላል። ኧረ በእናትህ እኔ ሰላሜን አትንሳኝ፣ በቃ ገንዘቡ ውሰድ፣ አጨቅጭቀኝ። እሱ ፊት ለእናንተ ብቻ ሳይሆን የምላችሁ እሱ ፊት ብየዋለሁ፣ ሰምታችኋል። ደጋግመህ ሰላሜን ነስተኸኛል። በየቀኑ ላይ ገብቼ በወጣው ቁጥር 70% የኔ ነው እንደዚህ ሰርተሃል ትለኛለህ። 10 ብር ሲመጣ 70% እኮ የኔ ነው ይላል። ይሄ እንደዚህ ነው ይለኛል። በቃ ሰለቸኝ ማለት ነው። መጨረሻ ላይ እንግዲህ አስቡ፣ አሁን አካውንት ስለከፈተልኝ አክሰስም ስለሚያደርግ በቃ ብዙም እንትን አላልኩ። ከዛ በኋላ በቃ ስልችት አለኝ። ስልችት እያለ ይመጣ ማለት ነው። ከዛ በጣም ነገሩን ያባሰው መቼ ነው? ከዛ ይሄ የውይይቱ ሰሞን ጊፍቱም ከፍ ሲል ጊዜ በቃ አበደ ማለት ነው። አካውንቱን ዝጋ፣ አለበለዛ እንደዚህ ነው። እሺ ቁረጥና ድርሻዬን ስጠኝ፣ የፈለግከውን ይሁን፣ ኢቨን ሙሉን ውሰደው፣ በቃ ገንዘቡን አጨቅጭቀኝ፣ ሰላሜን ስጠኝ። ይሄንን እናንተው ፊትም ብየዋለሁ አላልኩህም ወይ ብዬ፣ ሙሉ ገንዘቡን ውሰድ፣ እኔን ሰላሜን ስጠኝ፣ አጨቅጭቀኝ። አይሰማም። እኔ ገንዘብ አልፈልግም ይላችኋል። ከዛ ሲደላችሁ እኔ ድንቡሎ 1 ብር አልፈልግም ይላል። እሺ ምንድን ነው ታዲያ የምንፈልገው? አይ እንድታውቀው ነው ደግሞ ይልሃል። እንድታውቀው ነው።
ምንድን ነው ማውቀው ታዲያ? እሺ ምን አድርግ ነው የምትለኝ? አይ እንድታውቀው ብዬ ነው፣ አንተ ግትር ሆነህ ነው በቃ ይላል። ደግሞ ይተወዋል። ከዛ ላይ ገብቼ እንትን ስል ደግሞ ዛሬ እኮ ይሄን ያህል ሰርተሃል፣ ይሄን ያህል ገንዘብ አግኝተሃል ይለኛል። ነዘነዘኝ ማለት ነው። ነዘነዘኝ። እናንተው ፊት የተናገርኩትን ነው እዚህ ደግሞ እሱ ፊት ማለት ነው። ኢቨን ትዳር ባገባ እኔ በቃ በጣም ታጋሽ ነኝ ለካ እስክል ድረስ ማለት ነው። ትዳር ሆንክብኝ ስለው ራሱ ሰምታችኋል። ለምንድን ነው እሱ እንደዚህ እንትን ያልከው? መጨረሻ ላይ ሲሰለቸኝ ባለፈው ቦለኩት። ለምን ቦለካኝ ሲል ሰምታችኋል። ምክንያቱም ትዳር ሆንክብኝ፣ በቀን 24 ሰዓት እየደወል ዛሬ ይህን ያህል ብር ሰርተሃል፣ ዛሬ እንደዚህ ሆነሃል፣ ዛሬ እንደዚህ ትለኛለህ። ትዳር ነው የመሰልከኝ እኮ። ትዳር ራሱ እንደዚህ ጭቅጭቅ ያለ አይመስለኝም። ምንድነህ አንተ ባለቤት ያለ ምንድን ነው የምትለኝ ስለው አላልኩም አላለም። ሰምታችኋል። ሪካርዱ አለ። ይሄ ቃል በቃል የተናገርኩትን ነው። ዛሬ እናንተም ዋሽቷችሁ እኔ ፊት ሲመጣ ያመናት ማለት ነው። ስለዚህ ከዚህ በኋላ ያሉን ነገሮች እየከረሩ መጡ ማለት ነው። ምክንያቱም እኔ ሲሰለቸኝ ገንዘቡን እሱ ጋር ያለውን ስጠኝ ስለው ሰበብ ማብዛት ጀመረ። መጨረሻ ደግሞ ኢትዮጵያ ነኝ አሁን ማውጣት አልችልም አለኝ ማለት ነው። እና የተወሰነው ይሄ ነው ያለው። የቀሩ ከእንትኖቹ የተያዙ አሉ።